አቶ አምናንና ወይዘሮ ቤሌን ቀለበት አሰሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ ሼር እያደረጋችሁ ቤት አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁም ስለምትከታተሉኝ ከልብ አመሰግናለሁ። ዛሬ ክፍል 6ን ድራማን ክፍል 7ን ይዤላችሁ መጥቻለሁ። ባለፈው ሳምንት እንደምናስታውሰው ቤሌንን ሳይሆን ወይዘሮ ጀሪን ነበረ አቶ አምናን የመረጠው። ነገር ግን ወደ ክፍሉ ሄዶ ብዙ ታምሰለሰለ በኋላ ይሄን ውሳኔ እንዴት ወሰንኩ? ለምን እሱ ወሰንኩ? እንዴት ነው እንደዚህ እንዴት ተሳሳኩ? እያለ ያለችው ነገር በተደጋጋሚ በአሚሮ እየመጣ ሲረብሸው ነበረ። ወይዘሮ ጀሪ ግን ደስ ብሎ ሳትጨርስ ደስታ በሽታ ሆኖባታል። አቶ አምናንም ይሄን በወሰኔ ወይም ይሄን ስላልኩሽ በጣም ይቅርታ፣ በእርግጥ ጥፋተኛ ነኝ። ትክክለኛ ስሜቴን ሳላቅ እንዲህ ማለት አልነበረብኝም፣ ወይም አንቺን መርጫለሁ ብዬ ይፋ ማድረግ አልነበረብኝም። አሁን ግን ተረጋግቼ ሳስበው ወይም ወይዘሮ ቢሌንና ወይዘሮ ዛሃራ ኩሽና ቁጭ ብለው እኔ ከሱ የተሻለ ሰው ይገባኝ ይሆናል። ምክንያቱም ትናንትና ማታ ሳሎን ጥሩ ጊዜ እያሳለፉ ነበረ። ሳላቅ የረበሽኳቸው ይመስላል። ስለዚህ ወይዘሮ ዛሃራ እኔና አንቺም መለያየታችን ነው ብያለች ለወይዘሮ ዛሃራ ስታወራ። ኪችኑ በር ላይ ቆሙ እያዳመጠ ነበር አቶ አምናን። በዛ ተናድጄ እንጂ እኔ አንቺን ወድጄሽ ሳይሆን በስሜት ተነስቼ ነበር ይሄን ወሰንኩት። እናቴ ልክ ነበረች። ምክንያቱም እሷ የኔ ልክ ነህ ወይም አስበህበታን ብላ ጠይቃኝ ነበረ። በእሷ ተናድጄና ስሜታዊ ሆኜ ስለነበረ ምንም አላስተዋልኩትም በማለት መልስ ይሰጣታል። ጀሪና መርሲ እንግዲህ ያሰቡት ነገር ምንም አልተሳካላቸውም። ስላልተሳካላቸውም በጣም አዝነዋል። ምክንያቱም ወይዘሮ ጀሪ የአቶ አምናን ንግስት መሆንና ወይዘሮ መርሲ ደግሞ የመጣችበትን ዓላማ መሳካት ነበረ። ሞት ሳይቀር ወይም መሞትም ካለባት የአምናን እናት መሞት አለባት። በዛሬ አንቺን ተጠቅሜ በቀሌን እበቀላለሁ እያለ ነበር። የአምናንም እናት በተቃራኒው ይቺ ሴትዮ ሳትቀድመኝ መቅደም አለብኝ እያለች ነገር ግን ሳታስበው ወይም በድንገት ተሰጥቶባን ነበር ዶክሜንቱ። ሙሉ ዶክሜንቱን ሳሎን እንዳሳያት እሱም በጣም ተናዶ እንግዲህ ባለፈው ሳምንት እንዳቀረብኩላችሁ እናቱን እንዴት እንደዚህ ታደርጊያለሽ ብሎ ተቀይሟትም ከቤትም አባሮ ነበር። ነገር ግን በብሌን እርዳታና ብሌን በመነከረችው ነገር ወይም የእናትን ናፍቆት የእናትን እጦት ምንም ያክል እንደሚጎዳና ምን ያክል እንደሚያሰቃይ ብቸኝነት እንዳለውና ክፉና ምንም ርህራሄ የሌለው እንደሆነ ስትነግረው በጣም ተጸጽቶ እናቱን ይቅርታ ብሎ እናቱ ደግሞ የመረጠችላት የልጅን ወይም የአቶ አምናንን ልብ የተፈታተነችው ቤሌን ብቻ ትመስለኛለች። ምክንያቱም ሌሎቹ ላለባበሳቸው፣ ለአረማመዳቸው እንዲሁም ለሌላ ለሰውነታቸው ብቻ የመሳሰሉትን ነገር ግን ቤሌን የእሱ ትክክለኛ ሚስት ትመስለኛለች። ስለዚህ የልጅ ምርጫ ልትሆን የሚገባው ቤሌን ናት በማለት ሀሳቧን ተናግራ ነበር ባለፈው። ስለዚህ የእናቱንም ምክር ሰምቶ ወይም ይቅርም ብሎ ሌላ ልጅም እንዳላት አምኖ ወደ ቤት አስገብቷት እናቱን ድጋሚ በቀለበት አሸብርቀዋል። ወይዘሮ ዛሃራና የአምነን እናት በደስታ ደፍ ፈንድቀዋል። ወይዘሮ ሲፈን ደግሞ የመጣችበት አንዱም ዓላማ አልተሳካላትም። እሷ የአምነንን እናት መበቀል ትፈልጋለች። ይህንንም ቁልፍ መጠቀም የፈለገችው በጀሪ በኩል ነበር። ጀሪ የመርሲ ጓደኛ ሆና እቅዷን ሁሉ ታሳካባታለች። እቅዷን ሁሉ እንዳይሳካ ታደርግባታለች። መርሲ ምንም ብጠላትም ነገር ግን ጀሪን ትክክለኛ ሚስቱ ትክክለኛ የአምነን ሚስት ልትሆን የሚገባው ቤሌን ናት ብላ ብታስብም ነገር ግን ለተንኮልና ለሴራዋ ስትል ጀሪ መጠቀሚያ አድርጋታለች። ጀሪም ያየችው አምነን የግሏ መሆኑን ነው እንጂ ከኋላ የሚመጣባትን ጦስ ምንም አላወቀችም። ስለዚህ ዛሬ እስበሳቸው መግባባት አቅቷቸዋል። አንቺ ነሽ ጥፋተኛዋ፣ እኔ ነኝ ጥፋተኛዋ እያሉ እስበሳቸው እየተጠቋቆሙ ወይም እስበሳቸው ጣት እየተቀሳሰሩ ነው። ውዶችዬ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ደግሞ ሀሳብ ካላችሁ ማቅረብ ትችላላችሁ።
ብሌን ዛሬ በጣም ደስተኛ ሆናለች። ወደዚህ ቤት ስትመጣ አምራ እያለቀሰች ነበረ። ለእኔ ህይወት ይሄ ከሆነ መኖር ምንድን ነው ትርጉሙ? ለእኔ በህይወት መኖር የለብኝም። ደስታ ከሌለው ሀዘንና ስቃይ ከሆነው ምን ይሰራልኛል በህይወት መኖሬ? በማለት ብዙ ጊዜ ራሷን ስትወቅስ ነበረ። በጨለማም በቀኑ የእናቷን ፎቶ እየያዘች ስታለቅስም ነበር። ይህን ደግሞ በተደጋጋሚ አቶ አምናንም አይቷታል። ይህን ደግሞ ባለፈው ሳምንት ደግሞ ስለ ጎዳት በጣም ይቅርታ ብሎ እንግዲህ ሁለቱ ሴቶች ሊሰናበቱ ጫፍ ላይ ደርሰዋል። ነገር ግን የቀለበቱን ፕሮግራም መሳተፍ አለባችሁ ብላ የአምነን እናት አስገድዳቸዋለች ወይም እንዲውሉ አድርጋቸዋለች። እሷም በእሷ ፍቃድ እዚህ እንዲቀመጡ ስላደረገቻቸው አሁን ደግሞ መቀመጥም ግዴታቸው እንደሆነ ነግረዋል። ይህም መቋቋም ያቃታቸው ወይም ጄሪ የሆነ አሁንም ሴራም ቢሆን ተንኮልም ቢሆን እያሴረች በብሌን የዋህነት እየተጠቀመች ክፉ ለማስባል ብትሞክርም ነገር ግን አሁን እንኳ ቢቆጣትና ቢሰድባትም ቢመታትም አልፎ መልሶ ግን ከሷ ጋር የተሻለ ሰው አጥቶ ቀለበት ዛሬ ወስኖ አድርጎላታል። የአምነን እናት ይህን ወረቀት ማን ነው የሰጣት? ማን ነው እስከ ክፍሌ ደፍሮ የገባው? ዛሬም እያብሰለሰለች ነው። ምክንያቱም ማን ነው ደፋር እኔ ክፍል የገባው? ማን ነው እኔን ሊያጠቃኝ የሞከረው? ሲፈን በዚህ በልኩ ትዳፈረኛለች ብዬ አላስብም። ስለዚህ እሷም ቢሆን በጣም ሞት ስለምትፈራና የአክስቱ ወይም መርሲ ማለት ነው በጣም ሞት ስለምትፈራ ይህን ታደርጋለች ብዬ አላስብም። ልጁም ዶክሜንቱን እንዳላነሳ ነግሯታል። ስለዚህ ሌላኛው ልጇ ደግሞ ወደዚህ ቤት እንደሚቀላቀል በቅርቡ ተስፋ አድርጋለሁ። አቶ አምናን ግን ቢያምንበትም ወይም ልጇ እንዳለ ቢያምንና እናቱን ቢቀበልም ወንድሙን ግን ወንድሜ ነው ብሎ ለመቀበል ገና ዝግጁ አይደለም። ሜርሲ ይህን ሁሉ ቅሌት የሰማችው ወንድሜ ላይ ስትጫወትበት ነበረ። ለሀብቱ ስትል ነበር የቀረበችው እያለ ብዙ ነገር እያብሰለሰለች ነው። ነገር ግን ከሷ በላይ የበለጠ አቅም ስላላት የአምነን እናት ልትበቀላት አልቻለችም። እንዲሁም በተቃራኒው በንዴትና በቁጭት እየተብሰለሰለች ነው። ከጀሪ ጋርም በከፍታው ተጣልተዋል። ሲፈን ይህን በማየቷ ደስ ብሏታል። እሷ ለትንሽም ብትላትም ነገር ግን ጀሪ ስላልበለጠቻት በጣም ደስ ብሏታል። ሁለቱ ሴቶች እንደማይሆኑ ድሮም ነግሬህ ነበር የኔ ልጅ በማለት ለአምነንም ትነግረዋለች። ውዶችዬ ዛሬ የአምነን እናትና ወይዘሮ ዛሃራ በጣም ደስተኛ ሆነዋል። ወይዘሮ ዛሃራ ደግሞ ትልቁ ሚስጥር የብሌን እናት መሆኗን ማንም ሰው አያውቅም። እሷም ልጅ የጠፋች ብላ ኩልኩስኩስ ብላ በሰው ቤት ኑሮ መኖር ከጀመረች በጣም አመታቶችን አስቆጥራለች። ብሌን ደግሞ በእናቷ ናፍቆትና በእናቷ ጠረን ትቃጠላለች። እማዬ የት ነው ያለሽው? አረ አቤት በይኝ እያለች ሁሌም ታብሰለስላለች። እናቷ የት እንዳለች የጠፋባት ብሌን ወይም አለሁም አትላት ብሌን ሁሌም ፎቶ እያየች ወይም በእናትሽ በተባለች ቁጥር ፎቶዋን ነው የምታስታውሰው። ፎቶዋን ባለፈው አምነን ኪሱ ላይ ስላደረገው ወይም ራሷን የሳተች ጊዜ በፎቶ አንስቶ ኪሱ አድርጎት ነበር። ነገር ግን ጄሪ ሲፈን ደግሞ መተባበር አለብን እኔና አንቺ አንድ ላይ መሆን አለብን ስትላት በእናትሽ ብላ ስትለምናት በእናቷ ግን ፎቶዋ አልነበረም ነበረ። በፍጥነት ወደ ሳሎን ኬዳ እየፈለገች ነበረ። ስትፈልግ ግን አቶ አምነን ስላያት የምትፈልገው በእርግጠኝነት ያን ፎቶ እንደሆነ ስላመነ ከኪሷ አውጥቶ ሰጣት። እሷም ቀና ብላ እንኳ አላየችውም። ቴንኪውም አላለችም። ተደፍታ አመሰግናለሁ ሳትልም እናቷን በስስት እያየች የእናቷን ፎቶ መሳም ትጀምራለች። ይህን ያየችው መርሲ የእሷ እናት ማናት ዘሯስ ማን ነው እያለች ማጣራት ጀምራለች። ምክንያቱም የእነሱ ዘር የተከበረና የሀብታም ዘር ስለሆነ ዝም ብሎ ማንም ሴት ልታገባው አችልም። ይህን ለማድረግ ደግሞ ብቁና ወይ ሀብታምና ወይም ቆንጆና ወይም የቁንጅና ውድድር የምትወዳደር ሞዴሊስት መሆን አለባት ብላ ታምናለች። ሲፈን ግን ይህን የምታሟላ ልጅ ብኮንም ጄሪም እንደዛው ብኮንም ነገር ግን አመለካከታቸውና አስተሳሰባቸው ፈጽሞ እንደ ብሌን ሊሆን ስለማይችል ብሌን የእሱ ምርጫ ሆናለች። ነገር ግን ለመግባባት ትንሽ ቢወስድባቸውም ወይም እውነታው ውስጥ የሚታወቅ ድረስ የዛሃራና የብሌን እናትነትና ልጅነት በጣም አሪፍ ነበረ። ነገር ግን እስካሁን ምንም የታወቀ ነገር የለም። አምናን በእንትና ፍቅር በጣም ወድቋል። ነገር ግን እሱ በቁጣና በብስጭት ስላደገ ይህን ማመን አይፈልግም።
ማለት ያፍራታንም ወይም ታፍረዋለችም። እሷም የልጅነት ጉዳይ ስለሆነ በጣም አይናፋር ናት። ጄሪ ግን አሁንም አለባበሷን እየቀየረች እሱን ለማሟለል ትሞክራለች። ምንም ምርጫውን ቢቀይርና ቅስሟን ቢሰብረውም ነገር ግን ተንግዶ ወዲያ ይቅርታ ብሏትም ከቤሌን ጋር መሆን እንደሚፈልግ ቢነግራትም ቀለበት እንደሚያስሩም እያወቀች ዛሬም ግን ሴራዋን ከማሴር ወደ ኋላ አላለችም። ሜርሲና እሷ ተስፋ አልቆረጡም። የተለያየ ነገር እየሞከሩ ዛሬም ቢሆን እነሱን ለማጣላት ቆርጠው ተነስተዋል። በተቃራኒው ደግሞ የአብነን እናትና ወይዘሮ ዛሃራ ጠንክረው እነሱን አለመለያየትና እነሱ ጥንዶች ይወጣላቸው ስለሆኑ አንድ ላይ እንዲሆኑ የተቻለንን ማድረግ አለብን። እናት ዛሃራ አንቺም ትልቅ ሰው ነሽ፣ እኔም ትልቅ ሰው ነኝ። የልጆቻችን ደህንነት ያሳስበናል። አንቺም እንደማየው ስለሆነ ወይዘሮ ቤሌንን ትወጃታለች፣ ልጄንም እንደዛው። ስለዚህ ያሳደግሽውም አንቺ ስለሆንሽ እባክሽ ቤሌንን እንዲያገባ እርጂ በማለት እንድትተባበራት ትጠይቃታለች። ወይዘሮ ዛሃራም ተስፋ አደርጋለሁ እሷን እንደሚያገባ ብላ መልሳ ቃል ትሰጣታለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ከወደዳችሁ ላይክ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ሰላም አለይኩም ወራህመቱላህ